የማዳም ቅመሞች ናቸው እኔን የሚያበረታቱኝ። የማዳም ቅመሞች መዳም ምንድነው? የማዳም ቅመም ዋው። እኔ I think since ዓመት ቲክቶክ አለን guys. I think since ነው ግን 2 ዓመት ቲክቶክ አለኝ ወይ 3 ዓመት? because አንቺ መስራት በዙ ቪዲዮዎች አንቺ ቪዲዮ አሰሪም ለምን ቪዲዮ ስሪ፣ ችግር የለውም ቪዲዮ ስሪ። እኔ እንጃ ስንት ቪዲዮ አለኝ? I think like 20 ምናምን 20-30 እኮ ቪዲዮ ስሪ ዴዚ። ቪዲዮ ስትሰሪ ፎሎ ይጨምርልሻል። ግን ቪዲዮ it's ከባድ ነው በዚህ ጊዜ ግን ችግር የለውም ዴዚ። ይኸው እንደዚህ ኮነሽ እያወራሻቸው ማለት ነው። እንደዚህ ሀይ ቤተሰብ እንዴት ናችሁ ምናምን እያልሽ ፖስት አድርጊ። ሁለት ዓመት ቲክቶክ አለኝ and እኔ 600,000 well maybe እንዴ አሁን 600,000 ፎሎወር አለኝ። 2 ዓመት ጎበዝ። ግን አንቺ ጀግና ነሽ because በእውነት 1 ዓመት and 500,000 that's ጀግና ነው። የማዳም ቅመሞች ናቸው እኔን የሚያበረታቱኝ። የማዳም ቅመሞች መዳም ምንድነው? የማዳም ቅመም ቅመሞችን አታውቂያቸውም እንዴ? ልጆችሽ ግማሾቹ በእንግሊዝኛ የማዳም ታክሲ ኦኬ like ጀግና ሴቶች ጀግና ሴቶች አረብ ሀገር ላይ ስራ የሚሰሩ ሴቶች ባይስ ቅመም ቅመም አይኖ ቅመም አይኖ ጀግና ሴቶች እንደዚህ ጀግና ሴቶች የእኔ ፋሚሊዎች ናቸው፣ የአንቺን ፋሚሊዎች ናቸው። ልክ ነው። የበረሃ ሰዎች ጥሩ ሰዎች ነው በእውነት። ልተኝ ነው እንደዚህ ወይስ አሁን ተኛ ተኛ ስሊፕ ኦኬ። እሺ ስንት ሰዓት ነው አንቺ? ማታ ነው ማታ ሰዓት ኢትዮጵያ ጋር እኮ አንድ ነው ዴዚ። የኛ ኢትዮጵያ ጋር አንድ ነው። ኢትዮጵያ ጋር ወይኔ እንግዲህ ዘኛ ለካ ትንሽ ኧረ ጎበዝ ነሽ። ኧረ እባክሽ በእውነት ጎበዝ ነሽ። ሞክሪ ትንሽ like that. that's የኔ አማርኛ ከባድ ግን like እኔ አወራ ሁሉ ቀን and አሁን like እኔ ጥሩ ገባችሁ you know like ትችያለሽ እኮ it's okay። ልተኛ ያልኳት መስሏታል። እኔ ደግሞ ትተኛለሽ ወይ ነው ያልኳት። thank you በቃ ሲዲ thank you so much በቃ thank you so much thank you so much። ገና አስተማሪ ቀላል ገና ነኝ እማራለሁ። እሺ እኔ ፍቅሮች ገና ልጅ ነሽ ተማሪ ቦቼ ላይ አለው ነው ያለችሽ። ቦቼማ ደሴ ነው እኮ ፍቅሮች ወሎ ገብቷል። አሁን ግን ያብር እኮ በጣም ትንሽ ነው ገብቶ መቋቋም ወደ ቦታቸው ተመልሰው መቋቋም የሆነ ሴት ደግሞ የሆነ ሴት ማለት ነው እንትን አለና ልብስ እንትን ብላለች። ሙሉ ልብስ እነሱን ሙሉን የሚችል ልብስ እዛው ለእንተናዎች ማለት ነው ሙሉ ልብስ ይችላል። እናንተ የምግብ ምናምን ነው ሽሮ ራሱ ቃል የገባለው ወደ 10 ኪሎ ምናምን በርበሬ ገለሙታ ገለመኔ ምንም የቀረ የለም። አይደለም ግብጅ እያልኩሽ ወደ ነበሩበት ቦታ ድሮ ይኖሩበት ወደ ነበረበት ቦታ ተመልሰው ራሳቸውን ለማቋቋም ትንሽ ነው እና ይሄ ነገር ተጠናክሮ ሊቀጥል ይገባል ጋይስ። 50 ሚሊዮን የተሰበሰበው እኮ 50 ሚሊዮንም 100 ሚሊዮንም ቢሆን እነዛ ማህበረሰቦች ወደ ቦታቸው ተመልሰው ገበሬው 800 ኪሎ ልብስ አንድ ሴት 800 ኪሎ እንጂ ልብስ አንድ የተደረገ ነገር ምን አንዳንድ ልብስ ይድረሳቸው። እሺ
አንድ ልብስ እኮ ከአንድ ሳምንት በላይ የለበስም ቢበዛ እያልኩሽ ያለሁት አልገባሽም? ይሄ ነገር ተጠናክሮ ካልቀጠለ እነዚያ ሰዎች ወደ ቦታቸው ተመልሰው ለእያንዳንዱ ማህበረሰብ የሚቋቋምበትን ቢያንስ አንድ ገበሬ እንኳን ከዛ ተፈናቅሎ ወደ ቦታው ቢመለስ አንድ ገበሬ 60 ኪሎ በደሌ ምንድን ነው? ቢራ ነዋ። በደሌ ሳይንት እኮ 200 ወታለች እና እያልኩሽ ያለሁት እንደዛ ነው። ወደ ቦታቸው ተመልሰው ራሳቸውን አጠናክረው ለምሳሌ አንድ ገበሬ ገብቶ አሁን በሬ ተገዝቶለት እንኳን የሚዘራው እህል ቢሰጠው ያህል በቅሎ ድረስ እስኪሰበስብ መብላት መጠጣት አለበት ያ ገበሬና በደንብ ሊጠናከሩ ይገባል። ሁላችንም ብንተጋገዝ እነዛን ሰዎች ማቋቋም እንችላለን። እና ይህ ግርግሯን 50 ሚሊዮን ተሰበስበ ነው ነገም ከነገ ወዲያ መቀጠል አለበት። እነዛ ሰዎች ወደ ተፈናቀሉበት ቦታ መመለስ አለባቸው። ገበሬው ቢቻል ጠማሪ በሬው ተገዝቶለት የሚዘራው እህል ተሞልቶለት በደንብ መጠናከር አለባቸው። በሁለት እግራቸው መቆም አለባቸው። ይህ 50 ሚሊዮን ብር ግን ልብስ ለበሱበት፣ ምግብ ተገዛ፣ ተበላ፣ ተጠጣ 2 ወር 3 ወር ምናልባት ላይራቡ ላይ ይቸገሩ ይችላሉ። ከዛስ ገባቸው። የሰው ልጅ 3 ወር 4 ወር ብቻ አይደለም የሚበላው፣ አመትን ብቻ አይደለም የሚበላው። ድረስ የሰው ልጅ መኖር መታመም አለ፣ መጠማት አለ እና መቀጠል አለበት። በደንብ በሁለት እግራቸው መቆም አለባቸው። ጋይስ ለጊዜው ብዙ ነገር እኔ የሚያስገርመኝ ነገር ምን መሰለሽ ግምጄ የሆነ ቦታ ላይ አሁን ስንቀልድ ስንጫወት ምናምን ያለውን ነገር ተውትና ቁም ነገር ስናወራ ደግሞ እንደ ቁም ነገረኛ 50 ሚሊዮን ተሰበሰበ ሲል 50 ሚሊዮን በስማ ለአንድ ሰው ከሆነ 50 ሚሊዮን ብር ብዙ ጋይስ። እዛ ጋር ላለው 200 300 አባወራ ምንድናት 50 ሚሊዮን ምንድን ነው የሚያደርጉበት? ምንም። ይሄ ነገር ግን ይጠናከረ። ለምሳሌ አንድ ሰው በነገራችን ላይ አንድ ሰው እኔና ቀስቴ አንድ ገበሬ ማቋቋም እንችላለን። በነገራችን ላይ ቀስቴ አረን ያልችልም እንዳይሎቱ ራሴን ጠልቶኛል ሰው እና የምሬን ነው። 10 ጓደኞቻችሁን እየሰበሰባችሁ አንድ ሰው ማቋቋም 10 ጓደኞቻችሁን እየሰበሰባችሁ እንደዛ ቲም ነገር እየሆኑ ቢቀጥል ቢያንስ በሁለት እግራችሁ እንደ አንተ እንዳልከው እኮ ቦቴ በእርግጥ ይሄ አሁን ይሄ ግርግሩ ተፈጠረ አይደል? ተረዱ ተብሎ ጸጥ ነው የሚባለው። ተረዱ ተባለ በቃ ጸጥ ነው የሚባለው። ይሄ ተሰበሰበ ምክንያቱም ተሰብስቦላቸዋል ወይንም ደግሞ ተረድተዋል ብሎ ነው የሚታሰበው። ግን የሚቀጥልበት አይኖርም። ታውቃለህ፣ ሁሉም የራሱን እንትን ነው የሚገፋው እና በእርግጥ ዛሬ ያደረጉት ነገር በጣም ትልቅ ነገር ነው። የሁሉም በቃ የማደም ቅመም የተባለች ሁሉም ባለበት ተሰብስቦ የበኩሉን ተደርጓል። ግን ይሄ ተረዳ ተብሎ በቃ ተረድቷል ተባለ በቃቸው። ድጋሜ እንደዚህ አያደርጉም። ገባህ አይደለ? አሁን ላይ ነው ጫና መፈጠር የለበት። ጫና አሁን ላይ ሁሉም ቢሆን ሳይሆን አሁን ላይ ነው። እነሱም ደግሞ የዕለቱን መቋሚያቸውን ነው እንጂ ያሰቡት የወደፊቱን አይደለም። አሁን ላይ በጣም ለታኩር መኪና ምናምን አይደለም ጋይስ። ለምን አውሮፕላን አይሸለም? መልካም ስራ ሰርቶ እኮ ነው። እኔ ስለ ታኩር አይደለም እያወራ ያሉት፣ ሲያንሰው ነው እያልኩ ነው ጋይስ። በጣም ያንሰዋል። እግዚአብሔርን በጣም ነው የሚያንሰው ታኩር። ምክንያቱም ቀስቅሶ ይሄን ነገር እንዴ ይኸውልህ 3 ዓመታቸው ነው ቡቼ። አንድም ሰው 2-3 ሰው ቪዲዮ ሰርቶ ተደማጭነታቸው ነው የተቀመጡት ማለት ነው። ይህንን እንትን ድምፅ እንዲወጣ ያደረገው ታኩር ነው። በቃ በኮንፊደንስ የምነግርህ እዛ ቦታ ላይ ራብ እንዲያለ ያሳየው ታኩር ነው። ይሄ ያንሰዋል። ምክንያቱም ይሄ ሁሉ ሰው ቀስቅሶ ይሄን ሁሉ ብር ሊሰበሰብ የቻለው እሱ በመቀስቀሱ ነው እንጂ ማንም ትዝ አይለውም።